ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ አነጋጋሪ በሆኑ መረጃዎች ተገናኝተናል። እንደተለመደው እነዚህ አነጋጋሪ ጉዳዮች እስራኤልና ኢራንን በተለይ ደግሞ ትኩረታቸውን ያደረጉ ናቸው ማለት ነው። እንግዲህ የውጭ የመረጃ ቋቶችን ያጨናንቁ መረጃዎች ናቸው። ጠቃሚ ነን ብለን ሰላምን ለእናንተ አምጥተናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። እንግዲህ በቴልአቪቭ ሰማይ ላይ በጣም በሚሊዮን የሚቆጠሩ ቁራዎች የቴልአቪቭን ሰማይ ጋርደውታል የተባለ ቪዲዮዎችም ቫይራል የወጡ ቪዲዮዎችንም እያየሁኝ ነበረ። ይሄ ነገር ምንድን ነው የሚለውን መንፈትሸው። ሌላው እንግዲህ በሶስት ቢላ የሚበላው የኢራኑ ጀነራል ለሞሳድና ለሲአይኤ የሚሰራው አያቶላህ አሊ ኻሜኒ እና እንዲሁም ደግሞ ሌሎችም ጀነራሎችን ያስገደለው ሰው ሚስጥር እንነግራችኋለን። በጣም በርካቶች እየተቀባበሉት ነው። በጣም አግራሞትን የጫረ ነው። እንግዲህ ኢራንስ ምን ወሰነችበት? እንዴት ይሄ ሰው ሀገሩን ከዳ? እንደውም ኢራን በጣም ቁልፍ ጀነራሏ ነው፣ በጣም የምታምነው ጀነራሏ ነው። እንግዲህ ለነዚህ ሰዎች ሞት ምክንያት ነው እነሱ ከመገደላቸው በፊት ምን ተፈጠረ፣ እሱስ እንዴት ነው ሊያስገድላቸው የቻለው የሚለውን እናያለን። እንግዲህ በጣም በርካታ የሆኑ አሞራዎች ናቸው በቴልአቪቭ ሰማይ ላይ እየታዩ ያሉት። እንግዲህ ሳይንሳዊ ሁኔታውንም ለመፈተሽ ክረልሁኝ ማለት ነው። ቴልአቪቭ ሰማይ ባልተለመደ ሁኔታ በጥቁር ወፎች ወይ ደግሞ አሞራዎች ተከቧል። በሺዎች እንዲሁም በሚሊዮን የሚቆጠሩ ናቸው ተብሎ እየተገመተ ነው። የከተማዋን ሰማይ ሸፍነዋል። ነዋሪዎች በፍርሃትና ግራ በመጋባት ወደ ሰማይ እያዩ እንደሆነ መረጃዎች ያሳያሉ። ይሄ ለምን ሆነ? የተፈጥሮ ክስተት ነው ወይስ በቅርቡ ለሚመጣው ትልቅ ለውጥ ምልክት ነው የሚሉ ጥያቄዎች እየተነሱ ነው። በዚህ ከፍተኛ የጂኦፖለቲካ ውጥረት ባለበት ወቅት እንዲህ ያለ ግዙፍ የወፍ መንጋ የአየር መከላከያ ስርዓቶችን ወይ ደግሞ ራዳሮችን ግራ እያጋባ መሆኑን ተሰምቷል። የላቁ የራዳር ቴክኖሎጂዎች እነዚህን ወፎች እንደ ድሮን ወይ እንደ ጠላት ጥቃት ሊመዘግቧቸው ይችላሉ ማለት ነው። ተፈጥሮ የሰው ልጅ ቴክኖሎጂ እየተፈታተነች ሆኖ የሚል ጥያቄም አጭሯል። የጥንታዊ ምልክቶች ወይ ደግሞ የቁራዎቹን ምስል በሚያዩ ሰዓት እንግዲህ በታሪክ በብዙ ባህሎች ቁራዎች የለውጥ የጦርነት ወይ ደግሞ መጥፎ አጋጣሚ ምልክት ተደርገው ይታያሉ። በነገራችን ላይ ዛሬም እንግዲህ በቴልአቪቭ ሰማይ ላይ ታየው ይሄ ጥቁር ደመና ለብዙዎች የሰላም መታወክ ምልክት መስሏቸዋል። ይሄ እንግዲህ በቀላሉ ከአፍሪካ ወደ አውሮፓ የሚደረግ የተለመደ የወፎች ስደት ነው የሚሉም አሉ ማለት ነው። እንግዲህ ሳይንሳዊ ማብራሪያ እና እውነታው ፈትሸዋለሁ። እየተሰደዱ ነው ወፎች ከአንዱ ወደ አንዱ እየተሰደዱ ነው። እንግዲህ አየር ንብረትም ሲቀያየር እየተሰደዱ ነው የሚሉ አሉ። በከተማዋ ሰማይ ላይ የፈጠሩት ድባብ ግን በጣም አስፈሪና ሚስጥራዊነቱም እንደቀጠለ ነው ማለት ነው። እንግዲህ እናንተ ምን እንደተሰማችሁ በዚህ ጉዳይ ላይም ተነግሩን አላችሁ። በርካቶች ግን አሁን ካለው ነባራዊ ሁኔታ ጋር አያይዘው ይሄ በጣም አስፈሪ ቀጣይ ነገር እንደሚመጣ እየተነበዩ ነው። ምክንያቱም እነዚህ አሞራዎች አሁን ለመጀመሪያ ጊዜ አይደለም፣ አንዳንድ ጊዜ ጦርነቶች ሲከሰቱ እና አንዳንድ ሀገራቶች ሲረበሹ ያው ተፈጥሮ ቁጣዋን ታሰማለች። ከነዚህ መካከል እንግዲህ አንዱ እነዚህ አዕዋፋት ናቸው እየተባለ ነው ማለት ነው። በጣም በርካቶች ግን በፍርሃት ነው ይህን ነገር እየዘገቡት ያሉት ማለት ነው። ወደ ቤተሰቦቻችን እንግዲህ ሳይንሱ ደግሞ የሚለው አይደለም፣ ከአንዱ ቦታ ወደ አንዱ ቦታ ይሄ ጊዜያቸው ነው ቦታቸውን ሽፍት የሚያደርጉበት እየተባለ ነው ያለው ማለት ነው። እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብትሰጡን ደስ ይለናል። ሌላው በኢራን የጠበቀ ኃይል IRGC ውስጥ ለአመታት የቆየ ነገር ግን ለሲአይኤ እና ለሞሳድ በድብቅ ሲሰራ የነበረ አንድ ከፍተኛ ጀነራል መኖሩ በተለይ ደግሞ አሁን ባለንበት ጊዜ ላይ ከፍተኛ መነጋገሪያ ሆኗል። ይሄ ግለሰብ በኢራን በኩል ታማኝ አርበኛ ተብሎ ቢታሰብም በስተጀርባ ግን ኢራንን ወታደራዊ ሚስጥሮችን ሲያቀብል ቆይቷል። በነገራችን ላይ ኢራን በጣም የምታምነው ጀነራል ነበረም። ከደቂቃዎች እነዚህ አያቶላህ አሊ ኻሜኒ እና ሌሎችን ባለስልጣኖች ከመገደላቸው በፊት ነው አሉ ያንን ቦታ ለቆ የወጣው። በተለያዩ ጥቃቶች ወቅት ለምሳሌ የአየር ጥቃቶች ወይ ደግሞ የድሮን ጥቃት የኢራን ከፍተኛ ጀነራሎች ሲገደሉ ይሄ ግለሰብ ጥቃቱ ከመፈጸሙ ከ5 እስከ 10 ደቂቃዎች በፊት ለአስቸኳይ ስራ በሚል ሰበብ ስብሰባዎችን ጥሎ የወጣ ነበረ። ይሄ ድንገተኛ መውጣት ታዲያ በኢራን የውስጥ ደህንነት ክፍል ላይ ጥርጣሬ ቢፈጥርም በነበረው ስልጣንና ተደማጭነት የተነሳ እንዲሁም ታማኝነት የተነሳ ለረጅም ጊዜ ሳይጋለጥ ቆይቷል ማለት ነው። ባለ3 ቢላዋው ሰው ይሉታል። በ3 ቢላዋ የሚበላ ሰው ይሉታል። እንግዲህ በ3 ቢላዋ ማለት አንዱ ለኢራን IRGC ታማኝ መስሎ ከፍተኛ ወታደራዊ ስልጣን መያዝ ነው። ሁለተኛው ቢላዋ የተባለው ለሞሳድ የኢራንን ኒውክሌርና የጀነራሎችን መገኛ መረጃ መስጠቱ ነው። ሶስተኛ ቢላ የተባለበት ደግሞ ያው ለሲአይኤ የኢራንን ቀጣይ የጦርነት ስልትና የዲፕሎማሲ ሚስጥር በማጋለጡ ይሄ በ3 ቢላ የሚበላው ጀነራል ብለው እንግዲህ ቅጽል ስም ሰጥተውታል። የኢራን የደህንነት መዋቅር ተበስቷል እያሉ ነው። በአያቶላህ ኻሜኒ ዙሪያ ካሉ
ካሉት ታማኝ ጀነራሎች መካከል አንዱ የጠላት ቅጥረኛ ሆኖ መገኘቱ በጣም በርካቶችን አስደንግጧል። ጀነራሎቹ በሚገደሉበት ቅስፈት እሱ ከቦታው ለምን ይጠፋል? ይሄ ሰው ማን ነው? የሚሉ በጣም በርካታ ለቁጥር የሚታክቱ መረጃዎች በሱ ጉዳይ ላይ እየወጡ ነው። ይህ ሰላይ ጀነራል በኢራን በአሜሪካ እና በእስራኤል መካከል በሶስት ቢላዋ ሲበላ የኖረ ሰው ነው። በ2026 እንግዲህ መጀመሪያ ላይ በኢራን ከፍተኛ ወታደራዊ አመራሮች ላይ ለደረሱ ተከታታይ ግድያዎች አስተዳዳሪያቸውን ጨምሮ ማለት ነው ዋናው መሪ መረጃ አቀባይ እሱ እንደሆነ ተነግሯል። የሚገርመው ነገር ኢራን አጸፋዊ እርምጃ ለመውሰድ በምታቀድበት ወቅት እንኳን እቅዶቹን በቅስፈት ለዋሽንግተንና ለቴል አቪቭ ያደርስ እንደነበረ ተነግሯል። ከፍተኛው ውጥረት ያመጣ እንግዲህ ሐሚኒና ከፍተኛ ጀነራሎቹ ሚስጥራዊ ስብሰባ ላይ በነበሩበት ወቅት ይሄ ሰው ስልኩ ላይ በደረሰው ምልክት ብቻ ስብሰባውን አቋርጦ ወጣ። ከ5 ደቂቃ በኋላ ህንጻው በድሮን ተመታ ማለት ነው። ይህ አጋጣሚ ነው ወይስ በቢሊዮን ዶላር የተገዛ ክህደት ነው ይላሉ በርካቶቹ። እሱን ወደ ውስጥ ገብተን ነው የምንፈትሸው። የዚህ ሰላይ ማንነት አሁን በሚስጥር ተይዟል በእርግጥ። ነገር ግን የኢራን የደህንነት ኃይሎች በውስጣቸው ያለውን አውሬ ለማደን ሰፊ ዘመቻ ጀምረዋል። በዚህ ጉዳይ ላይ እንግዲህ አሁን አዳዲስ ደግሞ ይህንን መረጃ እየሰራሁላችሁ ያለውኝ ራሱ የሚወጡ መረጃዎች አሉ። ይህ ጀነራል መረጃዎችን ለማቀበል ተራ ስልኮችን ወይም ኢንተርኔትን አይጠቀምም ነበረ። በ2026 የወጡ መረጃዎች እንደሚያመለክቱትም የተለያዩ ስልቶችን ይጠቀም ነበረ። ለምሳሌ ሳተላይት ምልክቶችን በኢራን ወታደራዊ ልምምድ ወቅት በሚጠቀምባቸው የሬዲዮ ሞገዶች ውስጥ ተደብቀው የሚላኩ አጭርና ፈጣን የኮድ መልእክቶችን ይጠቀም ነበር። ይሄ መረጃ በኢራን የደህንነት ክፍል መደበኛ ወታደራዊ ልውውጥ ተብሎ ስለሚታሰብ አይጠረጠርም ማለት ነው። የሚለዋወጥበት ስልክ እንኳን ሌሎቹ እጅ ቢገባ ምንም የሚጠረጠር ነገር አይደለም። ሌላው የዲጂታል ሙት ጠብታ ይሉታል፣ ዲጂታል ዴድ ድሮፕ በኢራን ውስጥ በሚገኙ ተራ የህዝብ መዝናኛ ቦታዎች ወይ ደግሞ ካፌዎች ውስጥ በሚገኙ የዋይፋይ መረቦች ላይ መረጃውን በሚስጥር ኮድ ጥሎ ያልፋል ማለት ነው። የሞሳድ ወይ ደግሞ የሲአይኤ ወኪሎች ደግሞ በሩቅ ሆነን መረጃ ይሰበስባሉ። ሌላው የጀነራሎቹ መገደል እንዴት አቀነባበረው ነው በቃ በጣም በርካቶችን ያስደነገጠው። በኢራን ከፍተኛ አመራሮች ላይ የተፈጸሙ ጥቃቶች ስኬታማ እንዲሆኑ ያደረገው ይሄ ጀነራል 3 ወሳኝ መረጃዎችን ለጠላት ሰጥቷል ነው እየተባለው። አንደኛው የመገኛ ቦታው ነው፣ ሪል ታይም ጂፒኤስ ማለት ነው። ጀነራሎቹ የሚሰበሰቡበት ህንጻ ከመሬት በታች ያለና የማይደፈር ቢሆንም እሱ ግን ስብሰባው የሚካሄድበትን ትክክለኛ ክፍል ሳይቀር በሚስጥር አሳውቋል። ሁለተኛ የጥበቃ ክፍተት ነው። የኢራን የአየር መከላከያ ስርዓቶች እንደ ኤስ400 እና ብሬቨር 373 ለጥቂት ደቂቃዎች ጥገና በሚል ሰበብ ስራ እንዲያቆሙ በማድረግ ለድሮን ጥቃት ምቹ ሁኔታን ፈጥረዋል ተብሏል። ሌላው የመውጫ ሰዓት ነው። ሶስተኛው እሱ ከስብሰባው በወጣ በ5 ደቂቃ ውስጥ ጥቃቱ እንዲፈጸም ከሞሳድ ጋር ቀጥተኛ ጊዜ ስምምነት ነበረው። ይሄ የሆነው እሱ እንዳይጎዳና ጥርጣሬን ለመቀነስ በድንገተኛ ስልክ ተጠራው በሚል ሰበብ እንዲኖረው ነው የተደረገው ማለት ነው። መሪዎቹ እንደመለከቱት እንግዲህ አያቶላህ አሊ ሐሚኒ ይሄ ግለሰብ የቤተ መንግስቱ ቁልፍ የነበረው እጅግ የሚታመን ሰው በመሆኑ ክህደቱ ለኢራን ትልቅ ውርደት እንደሆነባት ነው እየተነገረ ያለው። ጀነራሎቻቸው በሚገደሉበት ወቅት ይሄ ሰላይ በደቂቃዎች ልዩነት ማምለጡ በውስጣችን ትልቅ ቀዳዳ ላይ የሚል ድንጋጤን ፈጥሮባቸዋል አሁን ለቀሪዎቹ ማለት ነውና እንግዲህ የዓለማችን እጅግ አደገኛ ሰላይ ማንነት እየፈተሽን ያለ ነው። በኢራን የጥበቃ ኃይል ውስጥ ለ20 ዓመታት ያገለገለ ነው። በአያቶላህ ሐሚኒ እጅ የተሾመ ነው። ነገር ግን በድብቅ እና ለሞሳድ የሚሰራው ባለሶስት ቢላዋ ጀነራል ማን ነው የሚለውን መፈተሽ ግድ ይለናል። ጀነራሎቹ በፈገግታ ነው ስብሰባ ይጀምራሉ የሚባለው። እሱ ግን ሞታቸውን በሰከንድ እየቆጠረላቸው ነበረ። ስብሰባውን ጥሎ በወጣ በ300ኛው ሰከንድ ሰማዩ በሚሳኤል ተቀደደ። ጀነራሎቹ ወደ አመድነት ሲቀየሩ እሱ ግን በሰላም ወደ ቢሮ እየተመለሰ ነበር። ይህ ግለሰብ እንዴት ለአመታት ሳይነቃበት ቆየ ነው የበርካቶች ጥያቄ። ሚስጥሩ ያለው በቴክኖሎጂው ላይ ነው። እንግዲህ መረጃዎች የሚያስተላልፈው በኢራን የጦር መሳሪያዎች ድምጽ ውስጥ በመደበቅ ነበረ። ኢራን ዛሬ ላይ ይህንን መንፈስ ላይ ለማግኘት የራሷን የደህንነት መዋቅር እያፈራረሰችን ትገኛለች። ስለዚህ ይሄ ሰው በቁጥጥር ሲውል አገር ጥሎ ሊጠፋ ይችላል፣ መረጃ ይዞባቸው ሊወጣ ይችላል እየተባለ ነው ያለው። ይህ ከፍተኛ ጀነራል የተመለመለው በኢራን ውስጥ ሳይሆን ከጥቂት ዓመታት በፊት በዱባይና በቱርክ ለስራ በሄደበት ወቅት እንደሆነ የምዕራባውያን መረጃ ይጠቁማሉ። አንደኛው የተነሳው ይህን ሰው ለማጥመድ ገንዘብ ነው የተጠቀሙት። በውጭ ሀገራት በሚስጥር በከፈታቸው የባንክ ሂሳቦች በኩል በሚሊዮን የሚቆጠሩ ዶላሮች በክሪፕቶ ከረንሲ ይከፍሉት እንደነበረ ነው። ሌላው የቤተሰብ ዋስትና ነው። ሲአይኤ ጀነራሉን የቅርብ ቤተሰቦች በድብቅ ወደ አውሮፓ በማውጣትና አዲስ ማንነት በመስጠት ለጀነራሉ ዋስትና ሰጥቶታል። ሶስተኛ ደረጃ ለምን ኢራንን ካደ ነው። ጀነራሉ በኢራን ሃይማኖታዊ አገዛዝ ላይ የነበረው ቅሬታና አገሬን ከጥፋት የማድነው ስርዓቱን በማዳከም ነው የሚል የግል እምነት እንደነበረው ነው የሚናገረው። ከዛ እንግዲህ ለአመታት በብልሃት ሲሰራ የቆየው ይህ ባለሶስት ቢላዋ ሰላይ የተጋለጠው በቴክኒክ ስህተት ሳይሆን በኢራን የጸረ ስለላ ክፍል በታቀደ ስልት እንደሆነ ነው እየተነገረ ያለው። የሐሰት መረጃ ወጥመድ ነው። ለምሳሌ የኢራን ደህንነት ክፍሎች ሆን
ብለው በጣም ሚስጥራዊ የተባለ የሐሰት የኒውክሌር ጣቢያ መረጃ መገኛ ለጥቂት ጀነራሎች ብቻ አጋሩ ማለት ነው። ከዛ ያ መረጃ በደቂቃዎች ውስጥ ለሞሳድ መድረሱን እስራኤል በወሰደችው የተሳሳተ የአየር ጥቃት ሲረጋገጥ ሰላዩ በጠባብ ክበብ ውስጥ ተለይቶ ታወቀ ማለት ነው። ሌላው የዲጂታል አሻራ ነው። ጀነራሉ ስብሰባዎችን ጥሎ በወጣባቸው ቀናት የእጅ ስልኩ ካለበት ቦታ ሆኖ ወደ ውጭ ሀገር ሳተላይቶች የላከው የማይታይ ሲግናል በኢራን የሳይበር መከላከያ ተደረሰበት። ስለዚህ በጣም በርካታ የሆኑ መረጃዎች እንደሚጠቁሙት አንደኛው ድራማዊ አምልኮ ነው። ጀነራሉ ከመያዙ ጥቂት ሰዓታት በፊት በሞሳድ ልዩ ኦፕሬሽን ቡድን አማካኝነት ከቴህራን ተሰርቆ መውጣቱ ይነገራል። በአሁኑ ወቅት በአንድ የአውሮፓ ሀገር ወይ በአሜሪካ በምስክር ጥበቃ ዊትነስ ፕሮቴክሽን ስር እንደሚገኝ ይታመናል እየተባለ ነው። በኢራን ውስጥ ያለው ድባብ እንግዲህ ኢራን በጀነራሉ ላይ የሞት ፍርድ በሌለበት ብትፈርድበትም እሱን ማግኘት ግን ለኢራን የደህንነት መዋቅር ትልቅ ውርደት ሆኖባቸዋል ማለት ነው። ሌላው እንግዲህ ወደ ጥልቁ ስንገባ ይሄ ጀነራል ለምን ካደ ነው? ለገንዘብ ወይስ ለስልጣን? እውነታው ከዚህ በጣም የራቀ እንደሆነ ነው መረጃዎች የሚያሳየው። በዱባይ የቅንጦት ሆቴሎች ውስጥ የተጀመረው የስለላ ድራማ ዛሬ የኢራን መንግስት እስከ መሰረቱ አንቀጥቅጧል። እንዲሁም ደግሞ በጣም በርካቶችን ለህልፈት ዳርጓል። እንዴት ተጋለጠ የሚለውም ከላይ ጠቁመናቸዋል። የኢራን ደህንነቶች የዘረጉት የመረጃ ወጥመድ ሰላዩን አጥምዶታል። ጀነራሉ ሚስጥር አቀብሎ ህንፃውን ጥሎ ሲወጣ የራሱ ወገኖች በጥላ ውስጥ ሆነው ይከታተሉት እንደነበረ ነው የተነገረው። እንግዲህ አሁን የት ነው ያለው የሚለው በእስራኤል ደህንነቱ በተጠበቀ ስፍራ ወይስ በአሜሪካ ድብቅ ማዕከል በጣም እርግጠኛ የሆነ መረጃ እስካሁን አልወጣም። አያቶላ ኻሜኒና ከፍተኛ ጀነራሎቹ ይህን ክደት ቢኖሩ ኖሮ እንግዲህ በቀላሉ የሚመለከቱትም አይደሉም። ባለሶስት ቢላዋ የተሰኘው የሰላይ የኢራንን የ20 ዓመት ሚስጥር ክምችት ይዞ ጠፍቷል። ይህ ጦርነት እንዴት ይቀጥል ይሆን የሚለውም እንግዲህ ቀጣይ አዳዲስ የሚወጡ መረጃዎች ይኖራሉ። ይህንን ሰላይ ታዲያ እስራኤል ወይ አሜሪካ ደብቀዋለች እየተባለ ቢወራም ግማሹ ኢራን አስረዋለች ይላል፣ ግማሹ ደግሞ አይገድለዋለች ይላል። እርግጠኛ የሆነው ቦታውን ይሄ ነው ብሎ የሚናገር ሰው ማግኘት አልተቻለም ማለት ነው። ጀነራል ቃኒ የቄድስ ኃይል ዋና አዛዥ በመሆናቸው በሊባኖስና በሱሪያ የሚገኙ ኢራን ታማኝ ኃይሎችን የመምራት ኃላፊነት የነበራቸው ጀነራል ናቸው። ነገር ግን ያው በቅርቡ በፈጸሙት ተከታታይ የአየር ጥቃቶች ወቅት እሳቸው የመጥፋታቸው ሚስጥር ከፍተኛ የኢራን ጀነራሎች እንደ ኒል ፎሩሻን ያሉ ሲገደሉ ጀነራሉ ቃኒ በስፍራው ቢኖሩ ምንም ሳይሆኑ መትረፋቸው ትልቅ ጥርጣሬ ነው የፈጠረው። ምርመራቸውም በኢራን ውስጥ የደህንነት ክፍሎች በቁጥጥር ስር ውለው ምርመራ እየተደረገባቸው ነው የሚሉ ዘገባዎች በስፋት ነው የሚወጡት። ግን አብዛኞቹ ደግሞ ተገድለዋል ይላሉ፣ እስራኤል ደብቃቸዋለች ይላሉ። ነገሩ እንግዲህ የሚጠነክረው እዚህ ጋር ነው። የእስራኤል ባለ 3 ቢላዋው ሰው የእስራኤል ጀነራል፣ ለሌሎቹ ደግሞ ሰላይ የሱ የቃኒ ረዳቶች እነማን ናቸው የሚለው ነው። ጀነራል ቃኒ ራሳቸው ሰላይ ናቸው ከመባል ይልቅ በሳቸው ዙሪያ ያሉ እጅግ የቅርብ ረዳቶቻቸው የሞሳድና የሲአይኤ ቅጥረኛ ሆነው መገኘታቸው ነው እንግዲህ የተረጋገጠው። የቃኒ ቅርብ አማካሪዎች ጀነራሎች የመሰብሰቢያ ሰዓት ቦታ ላይ ለጠላት አሳልፈው ሰጥተዋል። ክህደታቸው እንግዲህ ይሄ ነው። የቃኒ ጣፈንታ እንግዲህ ጀነራሉ በደረሰባቸው ከፍተኛ የልብ ህመም ምክንያት ሆስፒታልም ገብተዋል የሚሉ አሉ። ብዙዎች ግን በቤት እስራት ላይ እንደሆኑ በኢራን የደህንነት ክፍሎች እየተመረመሩ እንደሆነም ይናገራሉ። እንግዲህ እሳቸው ያሉበት ሁኔታ ሁሉም እንደየራሱ ሀሳብ ነው እየተነተነ የሚገኘው። ምክንያቱም ይሄ ነው ብሎ የተናገረና ማስረጃ ያቀረበ የለም። ሌላው ጥቃቱ ከመፈጸሙ ከደቂቃዎች በፊት ጀነራል ቃኒ ከስብሰባው ወጥተው እንደነበር የሚገልጹ መረጃዎች አሉ። ይህ አጋጣሚ ነው ወይስ በሞሳድ የተሰጠ የደህንነት ኮሪደር ነው የሚለውም ገና የተጣራ ነው። የአያቶላ አሊ ኻሜኒ የተገደሉ ጊዜ በጣም ብዙ ጀነራሎች ተገድለዋል። እንግዲህ በዛ ሰዓት እሳቸው ከነሱ መሀል ወጥተው ሄደዋል ማለት ነው። ሌላው ለእኚህ ሰው በተደጋጋሚ የክብር ሽልማት ተሰጥቷቸዋል። የክብር ሽልማቱን ደግሞ አያቶላ አሊ ኻሜኒ መልሰው መውሰዳቸውን ወይ ደግሞ አለመስጠታቸውንም አንዳንድ መረጃዎች ያሳያሉ። መልሰው ነጥቀዋቸዋል ይላሉ። እሳቸው እንግዲህ ከመሞታቸው በፊት አንዳንድ ክፍተቶች ነበሩ፣ ጥርጥሮች ነበሩ ይመስለኛል። ዓለም ሁሉ የሚጠይቀው ጥያቄ እንግዲህ ጀነራል እስማኤል ቃኒ የት ነው? እርግጠኛ ሞቷል? ታስሯል? ቤት ውስጥ ነው የታሰረው? እስር ቤት ነው? እስራኤል ደብቀዋለች? ሆስፒታል ታመው ገብተዋል? አንዱም ይሄ ነው ብሎ የእሳቸውን ቪዲዮ ያወጣም ሰው የለም። በቴህራን ሆስፒታል ናቸው ወይስ በኤቪን እስር ቤት? ከጀነራሎቹ ግድያ በስተጀርባ የእሳቸው እጅ አለበት? በጣም ብዙ ጥያቄ ነው እየተጠየቀ ያለው ማለት ነው። ውድ ቤተሰቦቻችን እንግዲህ ለዛሬ ያሉን መረጃዎች እነዚህን ይመስላሉ። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።